They ask, I find myself being drawn by Protestant and evangelical teachings because they are easier to digest and the theology is simple. Is it bad to listen to Protestant sermons, music, or even or even their Bible services, attending their Bible services? Why does it matter since both Orthodoxy and Protestant churches are preaching about Jesus Christ? And this is a question due to, with the increase of TikTok or social media, we often go into that, listening to the English sermons that we grew up in the church, and then it often can lead to something different as well. So what is your advice on that? እሺ የፕሮቴስታንትን እንትኖች ማንሰማበት ወይም ማናዳምጥበት ምክንያት ፕሮቴስታንት የማንሆንበት ምክንያት ራሱ ምን ማለት ነው? አንድ ሰው በደንብ ስላለበት እምነት በትክክል ካወቀ ምንም ነገር ቢሰማ ሊያናውጣው አይችልም። ምንም ነገር ቢሰማ ማለት ነው። ካላወቀ ደግሞ በማንኛውም ጉዳይ ላይ የሚመጣ ማንኛውም አይነት የሚማርክ ነገር የሚስብ ነገር ሁሉ ይማርካል። ስለዚህ ወደ ዳይናሚዝም ነው የሚገባው። ማለት በቃ አመት ሲመጣ ዘንድሮ ደግሞ ሙስሊም ይሆናል፣ በሚመጣው ደግሞ ፕሮቴስታንት ይሆናል። ምክንያቱም በጣም ብዙ ደሳስ የሚሉ ነገሮች፣ በጣም የሚያምር የሙዚቃ ኮምፖዚሽን፣ በጣም የሚያምር ሊሪክስ ያላቸው ልብ የሚነኩ ግጥም የሚገጥሙ በጣም የተለያዩ እምነቶች ዲኖሚኔሽኖች ሊኖሩ ይችላሉ። ስለዚህ አንድ ሰው በትክክል በሚያምነው ሃይማኖት በትክክል እውቀት ከሌለው የመጣ ሄደው የሳበ ይወስደዋል። የፕሮቴስታንት ወይም የሌላ እምነት የመዝሙር ወይም መጽሐፍ ቅዱስ ባይብል ስተዲ ብንማር ምንድነው ችግሩ? አንድ ክርስቶስን አይደለም ወይ ሁለቱም የሚያስተምሩት የሚለው ከመጽሐፍ ቅዱስ ጋር ይጋጫል። ይሄ ኮንሰፕት ለምን መጽሐፍ ቅዱስ ላይ አንድ ክርስቶስ ብቻ አይደለም ያለው? እንዴት ካላችሁ ቅዱስ ጳውሎስ ምን አለ መሰላችሁ? እኛ ከሰበክንላችሁ ኢየሱስ ሌላ ኢየሱስን ማንም ቢሰብክላችሁ የተረገመ ይሁን። ስለዚህ ዘአዘር ጂሰስ ወይም ሌላ ኢየሱስ አለ። እኛ ከሰበክነው ውጪ የሆነ ሌላ ኢየሱስ አለ። ስሙ ኢየሱስ ነው፣ ኢየሱስ ነው የሚባለው፣ ግን ሌላ አይነት ኢየሱስ አለ። እና በፕሮቴስታንቲዝም ስለ ክርስቶስ የሚባለው ነገር በጣም ብዙ ቴዎሎጂካሊ በጣም ብዙ ኢረሮች ወይም የዶክትሪን ኢረሮች አሉት። እነሱ የሚያምኑት እኛ ማናምነው፣ እኛ ምናምነው እነሱ የማያምኑት ክርስቶስን በተመለከተ። በነገራችን ላይ ክሪስቶሎጂ ነው የእኛ ነምበር ዋን ልዩነት እንጂ በድንግል ማርያም በመላእክት ምናምን አለ። ዋነኛው ቤዚክ ዲፍረንስ ከፕሮቴስታንት ጋር ያለን በክሪስቶሎጂ። ስለዚህ የፕሮቴስታንት መዝሙር መስማት ሁሉም መጥፎ ነው ልንል አንችልም። እነሱ ስለዘመሩት በቃ ሁሉም እነሱ የሚሉት ሁሉ መጥፎ ነው ልንል አንችልም። ጥሩ ያው መቼስ በየቦታው ጥሩ ግጥም ችሎታ ያላቸው ጥሩ ድምፅ ያላቸው የሚያምር ነገር መስራት የሚችሉ ሰዎች ስላሉ ሊኖር ይችላል። ግን ምን አይነት ሪስክ ውስጥ ነው የምንገባው? በመዝሙሮች ውስጥ በጣም ብዙ ቴዎሎጂካል ኢረርስ ይኖሩታል መዝሙሮቹ። እኔ የዚህን ሀገር በአብዛኛው ሰምቼው አላውቅም። የእኛን ሀገር አልፎ አልፎ በትራንስፖርት በምንም ስንሄድ የምንሰማቸው መዝሙሮች አሉ። የኢትዮጵያ ፕሮቴስታንቶች ሞስት ኦፍ ዘም ያው ከዚህ ሀገር ስለሆነ ኮፒ የሚያደርጉት ተመሳሳይ ይመስለኛል ይዘታቸው። የመጀመሪያው ነገር ግጥሞቹ የዶክትሪን ችግር አለባቸው። አንድ የሀሳብ ችግር አለባቸው። ሁለተኛ በጣም ክርስቶስን ሳይሆን ሰውየውን ሴንተር የሚያደርጉ ግጥሞች ይመስላል። የዚህን ሀገር አላውቅም። አሁን እኛ ሀገር ያሉ መዝሙሮች እኔ ይበዛዋል። መዝሙር ማለት የሚዘምረው ሰውዬ ስለ ክርስቶስ ሳይሆን የሚዘምረው ስለ ራሱ እና በጣም ቢቆጠር እኔ የሚለው ቃል ይበዛል። የኛ የኦርቶዶክስ ሊተርጂ እና የኦርቶዶክስ ጸሎት በአብዛኛው ከእኔ ይልቅ እኛ ነው። አሁን አባታችን ወይ ነው የምንለው፣ አወር ፋዘር ነው የምንለው። ብቻችሁ ስትጸልዩ አወር ፋዘር ነው ማይ ፋዘር ነው? ብቻችሁ እኮ ናቸው አወር ፋዘር። እኔም አወር ፋዘር ላለው የእኔም አባት አወር ፋዘር ነው የሚለው እንጂ እኔ አያቴ አለ ማለት ማይ ግራንድ ፋዘር አለ። እኔም ማይ ፋዘር ነው አወር ፋዘር ነው ማይ አለ ማለት ነው። ለምን ክርስቶስ የሰጠን የጸሎት ሞዴል ነው አንዱ። የአብዛኛው በፕሮቴስታንት ወርልድ ያለው የመዝሙር ይዘት ከክርስቶስ ይልቅ ሰውየው ላይ ያተኩራል።
የሰውየውን አውቶባዮግራፊ ቢዘመረው ስንት ነገር አሳልፌ እኔ በዚህ ወጥቼ በዚህ ገብቼ ምናምን። ሌላው በጣም በራስ እንድትተማመንና you will be full of yourself። በቃ በጣም አንድ መዝሙር ዘምረ የሆነ በልበል ይላል። ይሄ በጣም አደገኛ ነው። በጣም ኮንፊደንት የሚያደርግ በነገራችን ላይ ኮንፊደንስ ሳይሆን ጎድፊደንስ የሚባል ወርድ መጥቷል አዲስ ማለት በእግዚአብሔር መታመን ነው። ከኮንፊደንስ ይልቅ ጎድፊደንስ ነው የሚሻል ወይም በእግዚአብሔር መታመን ማለት ነው። እና እኔ እንድትል የሚያደርግ መዝሙር የሚያገናኝ ከክርስቶስ ጋር ሳይሆን ከራስ ጋር ከክርስቶስ ጋር ሳይሆን ብዙ ሪስክ አለ። ክርስቶስን ደግሞ አምላክ ነው እያልክ ግን እንደሆነ እንደ አንድ ምድር ላይ ኖሮ እንደሄደ ካራክተር እንድታየው የሚያደርጉ መዝሙሮች ይበዛል። እኔ የዚህ ነገር ስለማላቅ እኛ ሀገር አሁን የኔ ጀግና የኔ ምናምን የሚል መዝሙር ይበዛል ለክርስቶስ። የሆነ ሴት ለሆነ ፍቅረኛዋ የምትገጥመውን ግጥም ለጌታ ማለት አምላክ እኮ ነው ወንድሜ ማለት ፈጣሪ ፊት ቆመ እንዴት በዛ ደረጃ ታናግረዋል? እግዚአብሔርን እያወቁት እንደ እግዚአብሔርነቱ መጠን ስላላከበሩት ነው የሚለው። ክርስቶስ እግዚአብሔር ማለት ነው። ስለዚህ እንደ እግዚአብሔር ነው መመስገን ያለ። ቅዱስ ቅዱስ እያሉ እየተንቀጠቀጡ ነው የሚዘምሩለት። ስለዚህ ይሄኛው አይነት መላእክት እየፈሩ እንደሚዘምሩለት እየፈራን እንድንዘምር የሚያደርግ የጸሎት ቅርጽ የለውም በአብዛኛው የፕሮቴስታንት ወርልድ መዝሙር። ይሄን አልን እንጂ ጥሩ መሀል ማለት ሊኖር ይችላል። ስለዚህ ሪስክ የምትወስዱት በጣም ብዙ ነው። መንፈሳዊ ሕይወታችሁ ላይ የሚያመጣው ነገር አለ። ለጊዜው ኢሞሽናል ማድረግ ይችላል። ይሄ ልክ ለተወሰነ ሰዓት የሆነ ነገር ይሰማህና በጣም ኢንስፓይሬሽናል ንግግሮች ሞቲቬሽናል ነገሮች እንደምንሰማው ስብከት ሞቲቬሽናል ክርስቶስ እንደዛ ነበር የሚያስተምረው። የሆነ ነገር ተሰምቶ በቃ የሆነ ነገር አድርገህ ከዛ በኋላ ከተወሰነ ቀን በኋላ ኢምፕሬሽን ይጠፋል። አንድ ሰውዬ አገር ቤት ይሄንን ተተረጉመዋል። እንደዚህ አሁን ስቶሪ አገር ቤት በሞቲቬሽናል ስፒች በጣም ልቡ ተነክቶ አንድ ሰውዬ ከዚህ በኋላ ልጆቼ እንግዲህ አገር ቤት ህፃናት ትንሽ ሲሆኑ እናታቸው ናቸው ብዙ ጊዜ ገላቸውን የምታጥባቸው እና አባት ሰምቶ ከልጆቹ ጋር ኮኔክሽን ያስፈልጋል ገላቸውን ማጠብ አለብህ የሚል ነገር ሰምቶ በቃ ከዛሬ ጀምሮ እኔ ነው የማጥበው አለ። ቤት ገብቶ እናቱ ሚስትየው ልጆቹን አጥባቸዋለሁ ከስራ እስከመጣ ጠብቂኛል። ከዛ ለአንድ ሳምንት አጠበ ገላቸው። ከዛ መረረው ሰለቸው። ከዛ ደወለችለትና አትመጣም እንዴ አታጥባቸውም ስትለው ዘፍዝፈሽ ጠብቂኝ አለቀልቃቸዋለሁ። ተዘጋጅ ዘፍዝፈሽ ጠብቂኝ እና ምን ልላችሁ ነው? ከእግዚአብሔር ጋር ከመገናኘት ይልቅ የሆነ ኢሞሽናል ነገር ውስጥ ገብተህ አልቅሰህ ጮኸ ምናምን ከዛ ግን ሪያሊስቲክ ስትሆን አይሰራም። እንዲህ እንዳይሆን መጠንቀቅ በጣም በጣም ያስፈልጋል። ሌላው መጽሐፍ ቅዱስን በተመለከተ ባይብል ስተዲ እኔ አጋጥሟችሁ ከሆነ አላውቅም። ከመጽሐፍ ቅዱስ ውስጥ ፕሮቴስታንት ወርልድ በተአምር ማጥናት የማይፈልጋቸው የመጽሐፍ ቅዱስ ክፍሎች አሉ። በተአምር ለምሳሌ የሉቃስ ወንጌልን በጣም ይሸሻሉ። መጽሐፍ ቅዱስ ሲሉ የሮሜ መልእክትንና የገላትያ መልእክትን በአብዛኛው የቅዱስ ጳውሎስ መልእክታት ላይ ፎከስ ያደርጋል። ይሄ የመጣው ማርቲን ሉተር በ15ኛው ክፍለ ዘመን ፕሮቴስታንቲዝም ሲጀምር ፎከስ ያደረገው እነዚህ መጽሐፎች ላይ ነበር። ለምሳሌ የያዕቆብን መልእክት አይፈልጉትም። ከመጽሐፍ ቅዱስ ውስጥ የማይፈልጓቸው መጽሐፎች አሉ። ኤፒስትል ኦፍ ስትሮ ነው የሚለው የገለባ መልእክት ነው ይጠላዋል። የዮሐንስ ራእይን አይቀበልም፣ ወንጌላትን አይቀበልም። ስለዚህ ከመጽሐፍ ቅዱስ ደግሞ የምትፈልገውን መርጠህ አምነህ የማትፈልገውን የምትተው ከሆነ የምታምነው በመጽሐፍ ቅዱስ ሳይሆን በራስህ ነው ይላል ሴንት ኦገስቲን። እያመንክ ያለው ራስህ ነው፣ መጽሐፍ ቅዱስ ነው ይላል። ስለዚህ በጣም ብዙ ሪስክ ውስጥ ትገባላችሁ። እረዳለሁ ምናልባት በዛ ደረጃ ሪሌተብል የሆነ መዝሙር እኛ ጋር ብዙ እጥረት አለ ምናምን። ያንንማ እናንተ ስሙታ፣ እናንተ ያገለግላችኋል፣ እናንተ ስሙት። ሪሌተብል የሆነ ከእግዚአብሔር ጋር የሚያገናኝ መዝሙር እናንተ ለምን አትገጥሙም? ለምን አትስሙ? ቤተክርስቲያን እኮ ጳጳሳት ወይ አባቶች ብቻ እናንተ ናችሁ ቤተክርስቲያን። ስለዚህ ለዚህ ጀኔሬሽን የሚሆነውን ሪሌተብል የሆነ የመዝሙር አገልግሎት ማገልገል የኛ ድርሻ ነው። የኦቲዋይቲ ድርሻ እናንተ ራሳችሁ ቤተክርስቲያን ስለሆናችሁ። ከዛ ውጭ ግን የማያስፈልግ
እንትን ነው የሚሆነው። በኋላ ኮስት ሊያደርጋችሁ የሚችል ነገር ነው። ጥንቃቄ ያስፈልገዋል። ሰይጣን ስለሆነ ወይም ስለሆነ ምናምን ጥላቻ ምናምን አይደለም የምትሰሙት። በተለይ ደግሞ በጣም ጥንቃቄ የሚያስፈልገው ሶሻል ኢሹ እንደውም የተሻለ ሶሻል ኢሹ ምናምን ሲሆን የተሻለ መጽሐፍ ቅዱስ ጥናቱ ነው የበለጠ ሪስክ ያለው። ለምሳሌ ሌላ ትሬኒንጎች ምናምኖች ይሄ በዩቲዩብ በምን የምታገኟቸው እሱ ምንም ላይጎዳ ይችላል። ባይብል ስተዲ ግን ሲሆን መጽሐፍ ቅዱስን እኛ የምንመለከትበት ፐርስፔክቲቭ እና የእነሱ ፐርስፔክቲቭ በጣም በጣም ይለያያል። ስለዚህ ብቻ እኔ ባወራ ደስ ይለኛል። ይህም ብቻ ሰዓት ወስዶ አሁን ሰዓት ስለማይበቃ ነው እንጂ የኦርቶዶክስ ፍሮኒማ የሚባል ወርድ አለ በእኛ። ፍሮኒማ ማለት ማይንድ ኦፍ ፋዘርስ ነው። መጽሐፍ ቅዱስን የምናየው መጽሐፍ ቅዱስን በዚህ መንገድ በሰሩት አባቶች ጭንቅላት ነው የምናስበው ራሱ እንደዛ ነው። ስለዚህ የፕሮቴስታንት ባይብል ስተዲ ስታጠና ከዚህ ፍሮኒማ ውጭ ነው የምትሆነው። መጽሐፍ ቅዱስን በዚህ አሁን በምታየው መልኩ ሰርተው ያስቀመጡት ካኖናይዝ ያደረጉትን አባቶች አልሰማም ብለህ ነው ከዛሬ 500 ዓመት ወዲህ የመጣ ኮንሰፕቶችን ኢንዶርስ ለማድረግ የምትከደለው። ስለዚህ ብዙ ሪስክ አለው። ጥንቃቄ አድርጉ ለማለት ነው። God ያሰማልን the word of life. So I think this is a very relevant question, especially for our youth. The biggest issue that we find ourselves struggling with is our entire world, or the America in general, majority of the population is evangelical Protestant Christians. So the first thing that we need to understand is we have to know our faith. We have to know that we're Orthodox Christians, and if we know our faith, we'll be immovable. A lot of the times in this generation, people are very fluctuant on their word. For instance, they'll be Christians one day, tomorrow they'll be Protestant, and then the next day they'll be Muslims, and then they'll come back. And so it's like it's very fluctual. Like we're like a cosine. Like this is it's very wrong, and it's very bad. So I think the first thing that he mentioned is understanding that you knowing your faith is very important. Secondly, understanding that the main reason why we specifically are Orthodox and not Protestant is now, number one, is because we are biblically founded and they're not. For instance, a lot of the things that they teach, a lot of the doctrines, a lot of their Christological way of thinking is completely opposite of the Orthodox way of teaching. For instance, a lot of people listen to music, a lot of people listen to the Protestant music, all these things, because it contains the word God. But St. Paul tells us that there's multiple different types of Jesuses. Like people think, the Protestant church is preaching Jesus Christ, the Orthodox church is preaching Jesus Christ, like it's the same Jesus Christ, right? No, St. Paul refers specifically tells us, if anyone, even an angel, comes and preaches to you any doctrine that is different from me or the things that I teach, then do not accept them, right? So there's multiple different types of Jesuses. Like there's people view him in different ways. So our way that we view Christ alone is different. Our Christological differences alone is enough for us to be different from them. So understanding that is very important. Another reason is a lot of their music is doctrinally wrong, and also it's very man-centered. It's not Christ-centered. A lot of people think it's Christ-centered, but it's not. It's very man-centered. If you were to write down the lyrics, majority of the lyrics that you'll find is like man-centered, meaning I, all of these things. And of course, in our church, we don't use a lot of I's, it's ours. And you mentioned the prayers of our Father, which you mentioned. So a lot of the musics that we listen, or people would listen in the Protestant church, it leads them to like emotional things, right? A lot of the times we become emotional after we listen to it, but then, emotion doesn't get us anywhere, right? No one survived or went to heaven just because he had an emotional burst, right? So it makes you very, very emotional. And of course, in the Orthodox Church, we're very sound on that. And then the last thing that he mentions is the Bible studies that we listen to in the Protestant church is very, very, very dangerous. It's very dangerous. The reason being, of course, a lot of the times the Protestant church, they pick and choose what types of books that they want to focus on. For instance, they do not prefer to read or study the Gospel of Luke or any of like the book of James or anything like that. Oftentimes, they focus solely on the epistles of St. Paul, especially like Galatians, Romans. Those are the ones that they specifically like to focus on because it adheres to their thoughts and their desires. For instance, Martin Luther, who's like the founder, he's one of the main reasons that he's the forerunner for these type of thoughts because he focused mainly on like these Pauline epistles, and from that he drew his own false doctrine. So it's very,
very, very, very important that you stick to your orthodox way of biblical studies. For instance, there is the orthodox way that we view Scripture, and then there is the way that the other churches view Scripture. Right? So you want to understand Scripture, how the early church understood Scripture, how St. Paul understood Scripture when he wrote it down, what he really meant. You know, so we have the apostolic tradition. We have what we call in Greek phronema, which is the mind of the fathers. So if you read Scripture, you don't want to read Scripture through your own eyes. You want to read it through the eyes of the church, through the eyes of the early fathers. So it's important that you read through the eyes of the church and through the eyes of the fathers. Right? This self-interpretation, right? Some church will believe in the New Testament. If you go to the next door, they'll say, I don't believe in the Old Testament. And then you go to the next door, they'll say, we don't need this and that. So everything is kind of very different over there. So it's very important that, especially on biblical studies, stick to your orthodox roots.